መጽሐፈ ዜና ቀዳማዊ ምዕራፍ 27 የእስራኤልም ልጆች የአባቶች ቤቶች አለቆችና የሺህ አለቆች የመቶ አለቆችም በክፍሎች ነገር ሁሉ ንጉሱን ያገለግሉበት ሹማምንት እንደ ቁጥራቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው 24,000 ሆነው በዓመት ወራት ሁሉ በየወሩ ይገቡና ይወጡ ነበር። ለመጀመሪያው ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሾብዓም ነበር። በእርሱም ክንፍ 24,000 ጭፍራ ነበር። እርሱ ከፋሬስ ልጆች ነበር። ለመጀመሪያውም ወር በጭፍራ አለቆች ሁሉ ላይ ተሾሞ ነበር። በሁለተኛውም ወር ክፍል ላይ አሁሃዊው ዱዲ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለሶስተኛውም ወር ሶስተኛው የጭፍራ አለቃ የካህኑ የዮዳሄ ልጅ በናያስ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ይህ በናያስ በ30ው መካከል ኃያል ሆኖ በ30ው ላይ ነበር። በእርሱም ክፍል ልጁ አሚዛባድ ነበር። ለአራተኛው ወር አራተኛው አለቃ የኢዮአብ ወንድም አሳሄል ከእርሱም በኋላ ልጁ ዝባድያ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለአምስተኛው ወር አምስተኛው አለቃ ይዝራዊው ሸምሁት ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለስድስተኛው ወር ከስድስተኛው አለቃ የቴቁሃዊው የኢስካ ልጅ ኢራስ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለሰባተኛው ወር ሰባተኛው አለቃ ከኤፍሬም ልጆች የሆነ ፍሎናዊው ሴሌስ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለስምንተኛው ወር ስምንተኛው አለቃ ከዛራውያን የነበረው ኩስታዊው ሲቦካይ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለዘጠነኛውም ወር ዘጠነኛው አለቃ ከብናማውያን የነበረው አናቶታዊው አብኤዜር ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለአስረኛው ወር አስረኛ አለቃ ከዛራውያን የነበረው ነጦፋዊው ኖኤል ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለ11ኛው ወር 11ኛው አለቃ ከኤፍሬም ልጆች የነበረው ጲርአቶናዊው በናያስ ነበር። በእርሱም ክፍል 24,000 ጭፍራ ነበር። ለ12ኛው ወር 12ኛው አለቃ ከጎቶናውያን ወገን የነበረው ነጦፋዊው ሄልዳይ ነበር። በእርሱም ክንፍ 24,000 ጭፍራ ነበር። በእስራኤል ነገዶች ላይ እነዚህ ነበሩ። በሮቤላውያን ላይ የዝክሪ ልጅ አልዓዛር አለቃ ነበር። በስምዖናውያን ላይ የማዕካ ልጅ ሰፋጥያስ፣ በሌዊ ላይ የቀሙኤል ልጅ ሐሽቢያ፣ በአሮን ላይ ሳዶቅ፣ በይሁዳ ላይ ከዳዊት ወንድሞች ኤሊሁ፣ በይሳኮር ላይ የሚካኤል ልጅ ጾምሪ፣ በዛብሎን ላይ የአብድዩ ልጅ ይሽማያ፣ በንፍታሌም ላይ የእዝራኤል ልጅ ኢያሪሙት፣ በኤፍሬም ልጆች ላይ የአዛያስ ልጅ ሆሴ፣ በምናሴ ነገድ እኩሌታ ላይ የፈዳያ ልጅ ኢዩኤል፣ በገልአድ ባለው በምናሴ ነገድ እኩሌታ ላይ የዘካርያስ ልጅ አዶ፣ በምንያም ላይ የአቤኔር ልጅ የእጽሄል፣ በዳን ላይ የይሩሃም ልጅ አዛርኤል። እነዚህ የእስራኤል ነገዶች አለቆች ነበሩ። እግዚአብሔር ግን እስራኤልን እንደ ሰማይ ከዋክብት ያበዛ ዘንድ ተናግሮ ነበርና ዳዊት ከ20 ዓመት በታች የነበሩትን አልቆጠረም። የጽሩያ ልጅ ኢዮአብ መቁጠር ጀመረ፣ ነገር ግን አልፈጸመም። ስለዚህም በእስራኤል ላይ ቁጣ ሆነ። ቁጥራቸውም በንጉሱ በዳዊት መዝገብ አልተጻፈም። በንጉሱም ቤተ መዛግብት ላይ የአድኤል ልጅ አዝሞት ሹም ነበር። በሜዳውም በከተሞችም በመንደሮችም በግንቦችም ቤተ መዛግብት ላይ የኦዚያ ልጅ ዮናታን ሹም ነበር። መሬቱን በሚያበጃጁትና እርሻውን በሚያርሱት ላይ የክሉብ ልጅ ኤዝሪ ሹም ነበር። በወይንም ቦታዎች ላይ ራማታዊው ሰሜኢ ሹም ነበር። ለወይንም ጠጅ ዕቃ ቤት በሚሆነው በወይኑ ሰብል ላይ ሸፋማዊው ዘብዲ ሹም ነበር። በቆላውም ውስጥ ባሉት በወይራውና በሾላው ዛፍ ላይ ጌድራዊው በአልሃናን ሹም ነበር። በዘይቱን ቤቶች ላይ ኢዮአስ ሹም ነበር። በሳሮንም በሚሰማሩ ከብቶች ላይ ሳሮናዊው ሰጥራይ ሹም ነበር። በሸለቆቹም ውስጥ በነበሩት ከብቶች ላይ የአድላይ ልጅ ሻፋጥ ሹም ነበር። በግመሎችም ላይ እስማኤላዊው ኡቢያስ ሹም ነበር። በአህዮቹም ላይ ሜኖታዊው የሂድያ ሹም ነበር። በመንጎቹም ላይ አጋራዊው ያዜዝ ሹም ነበር። እነዚህ ሁሉ በንጉሱ በዳዊት ሀብት ላይ ሹሞች ነበሩ። አስተዋይና ጸሐፊ የነበረው የዳዊት አጎት ዮናታን አማካሪ ነበር። የሐክሞኒም ልጅ ይህኤል ከንጉሱ ልጆች ጋር ነበር። አኪጦፌልም የንጉሱ አማካሪ ነበር። አርካዊውም ኩሲ የንጉሱ ወዳጅ ነበር። ከአኪጦፌልም ቀጥሎ የበንያስ ልጅ
ዮዳሄና አብያታር ነበሩ። ኢዮአብም የንጉሱ ሰራዊት አለቃ ነበር።